የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ወታደራዊ አዛዥ ኮማንዶ 50 አለቃ ደሞዝ በጎጃም ምድር ያገዛዙ ኃይል በንብርክክ እየነዳው ውሏል። ከግንባር የደረሰ መረጃ ትሰሙታላችሁ። በለፈለፉ ባፉ ይጣፉ ፋኖን እየከፋፈልነው ነው፣ አቅም እያሳጣነው ነው፣ እምነት የለሽ እያደረግነው ነው፣ የሚቀረን በየዋሻው የተወሸቀውን ጽንፈኛ በጥቅምም በጉልበትም እየለቀሙ ማጽዳት ነው። ይህንን የተናገረው የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ነው። ያለማጣ ጠለምትና ወልቃይት ጠገዴ የአማራ የልብ ምት ናቸው። ታዲያ የአሜሪካው አምባሳደር ማሲንጋ የትግራይ ተፈናቃዮች ወደ ቀያቸው እንመልሳለን ማለታቸውን ተከትሎ የአማራና ህወሓት ዳግም ጦርነት የማይቀር ነው እየተባለ ነው። ዝርዝር መረጃ ይዘናል። ዕለቱን በታሪክ ግንቦት 13 ቀን 1983 ፕሬዝዳንት መንግስቱ የ17 ዓመት ስልጣናቸውን ለቀው ወደ ዚምባብዌ መሄዳቸውን የኢትዮጵያ ሬዲዮ ደጋግሞ አሳውቋል። ይህ ከሆነ 34 ዓመታት ተቆጥረዋል። የአማራ ፋኖ ብሔራዊ ኃይል ጎንደር የበጋሻው ክፍለ ጦር በትናንትናው ዕለት ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረ አድማ ብተና ከቀኑ 10 ሰዓት ጀምሮ ልዩ ቦታው ምንዘሮ ቀበሌ ላይ እጅን ባፍ የሚያስጭን ጀብድ ፈጽሟል። የሰዓቱ አንኳር መረጃችን ነው። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ወታደራዊ አዛዥ ኮማንዶ 50 አለቃ ደሞዝ በጎጃም ምድር ያገዛዙን ኃይል በንብርክክ እየነዳው ይገኛል። የግዙፉ ክፍለ ጦር የጎጃም አገው ምድር ጦር አዛዥ ዴቭ የአማራ ፋኖ ብሔራዊ ኃይል ከሚመካባቸው ወጣት ነበልባል ወታደራዊ መሪዎች መካከል በፊት አውራሪነት ኮማንዶ ዴቭ ይቀመጣል። ኮማንዶ ዴቭ ከአሁን በፊት በአማራ ልዩ ኃይል የተለያዩ ጀብዶች የፈጸመ በተግባር የሚገኝ ንስር ተዋጊና አዋጊ የጦር ጠበብት ነው። ይህ ብላቴናና ወጣት የጦር ጠበብት በተሰማራባቸው አውደ ውጊያዎች የጠላትን አንገት የሚያስደፋ ለወገን ኩራት የሆነ ብላቴና ወጣት መሪ ነው። ንስሩ ኮማንዶ ዴቭ በግዙፍ ክፍለ ጦር በጎጃም አገው ምድር በተለያዩ ኃላፊነት ቦታዎች የመራ ላብነትም ያህል የክፍለ ጦሩ ምክትል ወታደራዊ አዛዥ በመሆን ብዙ ጀብዶችን የሰራ እንቁ የጦር መሪ ሲሆን ጠላት የዴቭን ኮቲ ሲሰማ ይርዳል፣ ይሸበራል፣ መግቢያ መውጫ ያጣል፣ ሲጠቃለል ለጠላት የራስ ምታት የሆነ የጦር መሪ ነው። ኮማንዶ ዴቭ የጎጃም አገው ምድር ክፍለ ጦር ሪፎርም ከሰራ በኋላ የክፍለ ጦር ወታደራዊ አዛዥ በመሆን ከክፍለ ጦር ሰብሳቢ እንቁ አርበኛ ዘመነ ተሻለ ጋር በመሆን ብዙ ጀብዶችን እየሰራ የሚገኝ ብላቴና ወጣት የጦር ጠበብት የሆነ ጀግና መሪ ነው። ለጦራችን በተለያዩ ጊዜያት በሚያደርገው አውደ ውጊያ በስሩ ከሚገኙ የጦር መሪዎች ጋር እንዲሁም ከክፍለ ጦሩ አመራሮች ጋር በመናበብ በኮማንዶ ዴቭና በንስሩ የክፍለ ጦር ሰብሳቢ አርበኛ ዘመን ተሻለ የጋራ ጥምረት የተለያዩ ጀብዶችን የሚሰራና እየሰራ ያለ ወጣት የጦር መሪ ነው። ኮማንዶ ዴቭ በዘመቻ አንድነት በክፍለ ጦሩ ዲሽቃ፣ ብሬን፣ ስናይፐርና ብዛት ያላቸው የነፍስ ወከፍ መሳሪያና ተተኳሾች ሲማረኩ ጦሩን እየማራ እየተዋጋ እያዋጋና ጀብድ የሚሰራ እንቁ መሪ የወደፊት የአማራ ኩራት ዝነኛ መሪ ነው። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል እውነቱ ነው። ፋኖን እየከፋፈል ነው፣ አቅም እያሳጣ ነው፣ እምነት የለሽ እያደረግን ነው፣ የሚቀረን በየዋሻው የተወሸቀውን ጽንፈኛ በጥቅምም በጉልበትም እየለቀሙ ማጽዳት ነው። ይህንን የተናገረው የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ነው። ሌተናል ጀነራል ብርሃኑ በቀለ መንግስትና ጥምር ጦሩ በመናበብ ከመቼውም ጊዜ በላይ በፋኖ ላይ ድልን እያስመዘገቡ መሆኑን ተናግሯል። በጀነራሉ አገላለጽ መሰረት ጥምር ጦሩ በጅምላ ያገኘውን ይጨፈጭፋል፣ መንግስት ተብየው ደግሞ አማላይ ብሮችን በፋኖ አመራሮች ላይ በመበተን ያስከዳል ማለት ነው። ይህንንም ከሰሞኑ በደቡብ ጎንደር አካባቢ የነበሩት እነ ጸዳሉ ደሴን ጨምሮ መቶዎች የሚቆጠሩ የፋኖ አባላት በገንዘብ ተገዝተውም ይሁን በትግሉ ተስፋ ቆርጠው ላገዛዙ እጅ መስጠታቸው ይታወቃል። እንደ አንዳንዶች ገለጻ ከሆነ እነዚህ ከሰሞኑ ላገዛዙ እጅ የሰጡ የፋኖ ኃይሎች በብዛት የግል ጥቅምን ታሳቢ አድርገው ሲንቀሳቀሱ የነበሩና በሚሊዮን ካካበቱ በኋላ ትግሉንና አማራን እየከዱ ናቸው ብሏቸዋል። ለመሆኑ የአማራ የህልውና ጥያቄ በግለሰብ ሚሊዮነርነት የሚቆምና በግለሰቦች የግል ጥቅም የሚቋጭ ነው ወይ የሚለውን ጥያቄ አንስተን ምላሹንም ለእናንተ ወጥተን ወደ ጀነራሉ ንግግር እንመለሳለን። ባከረረ የብልጽግና ደጋፊነት ያላግባብ ይህ ማዕረግ እንደተሰጠው የሚነገርለት ሌተናል ጀነራል ብርሃኑ በቀለ በሰሜን ምዕራብ እዝ ውስጥ ሰራዊት የመምራት ፖለቲካ የመረዳትና ህዝብን የማክበር አቅሙ ውስን በመሆኑ በነ ብርሃኑ ጁላ ተገምግሞ የምስራቅ እዝ ወደ ጎጃም ክፍል እንዲገባና ግፍ እንዲፈጽም ሌተናል ጀነራል መሐመድ ተሰማ መጋበዙን ተከትሎ ሁለቱ ጀነራሎች እርስ በርስ ባለቃቸው ፊት ሽጉጥ ተማዘዋል ከተባለ ወራት ብቻ
ተቆጥረዋል። የሀገሩን ህልውና ለጠላት አስረክቦ እንደ ብድ ውሻ ከተማ ለከተማ እየተልከሰከሰ ጦርነትን በቲክቶክና በፌስቡክ የሚተነትኑት የራሱ የሆነ ህዝብ ህፃን፣ አዋቂ፣ ሴት፣ ወንድና ጤነኛና በሽተኛ ሳይል የቆም እንስሳትን ሳይቀር በባዶ ሜዳ በጅምላ የሚጨፈጭፈው ባለሀብቶችን አግቶ ገንዘብ የሚቀበለው እንደ ማጅራት መቺ የግለሰብ ጸበኛን ለመግደል የሚንደረደረው ሴት ደፋሪው ሰራዊት ባለቃ ወጥቶ ዛሬም ድረስ ሀገርና ህዝብን ታሪክ ይቅር በማይለው መንገድ ወንጀልን እየሰራ ይገኛል። እነ ጀነራሉ ከሰሞኑ በተደረገ ግምገማ እነ ጸዳሉ ደሴ እጅ መስጠታቸውን ምክንያት በማድረግ በጦር ሜዳ ያላገኙትን ድል በዲፕሎማሲ በልመና ያላገኙትን ውጤት በመሆኑ ግኝታቸው በሰፊው ደግሰው ሲጨፍሩ በነበሩበት መድረክ ላይ ነው እንደዚህ ያለው። አሁን የሚቀረን የጎጃም ፋኖ ነው፣ እሱንም ባገው ስም በብዙ ለማድከም በስራ ላይ ነን ያሉት ጀነራሉ ከባድ ቢሆንም ግን በቅርቡ እናሳያችኋለን ብለዋል። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል ጎንደር የበጋሻው ክፍለ ጦር በትናንትናው ዕለት ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረ አድማ ብተና ከቀኑ 10 ሰዓት ጀምሮ ልዩ ቦታው ምንዘሮ ቀበሌ ላይ አይቀጡ ቅጣት ሲቀጣ አምሽቷል። ውጊያው በጎንደር የበጋሻው ክፍለ ጦር በኩል በአርበኛ ሀብታሙ ድረስ የምትመራው ቃኘው ብርጌድና በአርበኛ አስናቀው ሽጉጥ የምትመራው የተወርዋሪዋ ዋሴት ተኮላ ሻለቃ አባላት የተሳተፉ ሲሆን ያገዛዙ አሽከር አድማ ብተና አባላት ጥቁር አስፓልት ላይ በቀይ ጥይት ግንባሩን ሲበረቀጽ አምሽቷል። በወደ ውጊያው በጠላት በኩል 8 የአድማ ብተና አባላት ሲሰናበቱ 12 በላይ የሚሆኑት ደግሞ አካላዊ ጉዳት አስተናግደዋል። በሌላ ዜና በጎንደር የበጋሻው ክፍለ ጦር ስር በደመላሽ ስማኝ የምትመራው አጼ ፋሲለደስ ብርጌድ ጎንደር ከተማ በመግባት ሌሊቱን ህብረተሰቡን ሲያሰቃይና ሲያስመርር የፋኖ ቤት ነው እያለ የንጹሃን ቤት ሲያፈርስ ወጣቶችን በጅምላ ሲያሳስር የነበረው የጎንደር ከተማ ምክትል ደንብ ኃላፊ አቶ ሰውነት አጥናፍ ራሱ ፈርሶ እስከ ወዲያኛው ሲሸኝ የ9ኛ ፖሊስ ጣቢያ የስርዓቱ ጠባቂ 4 ፖሊሶች ላይ የአካል ጉዳት ማድረስም ተችሏል። አቶ ሰውነት አጥናፍ ጎንደር ከተማ ውስጥ ብልጽግናን ከሚመካባቸው ወዳደሮች መካከል ግንባር ቀደም ሲሆን በሱ እርምጃ ሌሎች የስርዓቱ አገልጋዮች በፍርሃት ኮፈን ውስጥ ገብተው የሚይዙት የሚጨብጡት አጥተዋል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አርበኛ ታድሎ ደሴ ወይም ካስትሮ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ። በሌላ ዜና ጀግኖቹ የዛምበረሃ ብርጌድ ፋኖች አንጸባራቂ ድልን ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር ዛምበረሃ ብርጌድ ግንቦት 12 ቀን 2017 ከሌሊቱ 10 ሰዓት ተኩል ጀምሮ እስከ ምሽት 2 ሰዓት ተኩል ድረስ ባደረጉት እልህ አስጨራሽ ውጊያ ድል ተጎናጽፈዋል። ዛምበረሃ ብርጌድ ባካሄደው ውጊያ ምክትል ሻለቃ ጌትነት ታደሰን ጨምሮ 42 በላይ የጠላት ኃይል እስከ ወዲያኛው የተሸኘ ሲሆን ከ20 በላይ ደግሞ ቁስለኛ ሆነዋል። ውጊያው የተደረገው ዛምበረሃ ብርጌድን አፍናለሁ በማለት ጉባኤ ከተማ ካለው ጠላት በተጨማሪ ከተለያየ አቅጣጫ የተውጣጣ የጠላት ኃይል በ12 መኪና ተጭኖ ወደ ፋኖቹ ቀጠና መንቀሳቀሱን ተከትሎ ነው። በዚህ መረጃው ቀድሞ የደረሳቸው የዛምበረሃ ብርጌድ አናብስት ፋኖች ቀድመው በመጠጋት ወንበር ገደል በተባለ ቦታና ጥችት ላይ ጠላትን አይቀጡ ቅጣት የቀጡ ሲሆን በ4 ፓትሮል አስከሬንና ቁስለኛን ሲያመላልስ የዋለ ሲሆን የፋኖቹን ምት መቋቋም ሲያቅተው ከ20 በላይ አስከሬን ጥሎ ወደ መጣበት ፈርጥቷል። ራስን ከመከላከል ወደ ማጥቃት የገቡት የዛምበረሃ ብርጌድ ፋኖች እስከ ጠላት ካምፕ ተከትለው በመግባት 2 የአድማ ብተና አባላትና 5 ክላሽንኮቭ የደረት ትጥቅና ካዝኖችን የተማረኩ ሲሆን ለአገዛዙ መረጃ ሆኖ ሲሰራ የነበረ አንድ ባንዳ በቁጥጥር ስር ውሏል። በሌላ በኩል ግንቦት 12 2017 ዓ.ም የአፍባሃ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የሶማ ብርጌድ የፋኖ አባላትን ጨለማን ተገን በማድረግ በናርጅናውጋ ወረዳ መጣያ ቀበሌ ያገዛዙ ኃይል ለማፈን የተንቀሳቀሰው የጠላት ኃይል በጀግኖቹ የሶማ ብርጌድ ተቀጥቅጦ ወደ መጣበት ቦታ ተመልሷል። ንጹሃንን መረሸን የማይሰለቸው ያገዛዙ ኃይል በናርጅናውጋ ወረዳ መጣያ ቀበሌ ይልቃል ታዴ የተባለ ግለሰብ ዕድሜ 33 ረሽኗል። አገዛዙ በመጣያ ቀበሌ የኤሌክትሮኒክስ ሱቅ፣ ጸጉር ቤት እቃዎችን የቁርስ ቤት እቃዎችን በሙሉ መሰል የንግድ ተቋማትን ዘርፎ ሄዷል። ራያ፣ አለማጣ፣ ጠለምትና ወልቃይት ጠገዴ የአማራ የልብ ምት ናቸው። ታዲያ የአሜሪካው አምባሳደር ማሲንጋ የትግራይ ተፈናቃዮችን ወደ ቀያቸው እንመልሳለን ማለታቸውን ተከትሎ የአማራና ህወሓት ዳግም ጦርነት የማይቀር መስሏል። በትግራይ የሚገኙ ተፈናቃዮች ወደ ቀያቸው ለመመለስ ትኩረት ሰጥተው እንደሚሰሩ አምባሳደር ማሲንጋ አስታውቀዋል። ከህወሓትና ከሰራዊቱ አመራሮች ጋር መክረዋል። በትግራይ የሚገኙ የተፈናቃዮች ጉዳይ ጊዜ የማይሰጠውና አስቸኳይ መፍትሄ የሚያስፈልገው በመሆኑ ወደ ቀያቸው ለመመለስ ትኩረት ሰጥተው እንደሚሰሩ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አስታውቀዋል። ከህወሓትና ከሰራዊቱ አመራሮች ጋር መምከራቸው ተገልጿል። በኢትዮጵያ የአሜሪካን አምባሳደር ማሲንጋ ትላንት ግንቦት 12 ቀን 2017 ዓ.ም በሽሬ የሚገኙ የተፈናቃይ መጠለያ ካምፖችን ጎብኝተዋል። ለተፈናቃዮች የሚደረገው ድጋፍ ዘላቂ መፍትሄ አይደለም፣ ዘላቂ መፍትሄው በአፋጣኝ ተፈናቃዮች ወደ መኖሪያ ቤታቸው እንዲመለሱ ማድረግ ነው ሲሉ ገልጸዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ
አማኑኤል አሰፋ በበኩላቸው ከአምባሳደር ማሲንጋና ልኡካቸው ጋር የተደረገው ውይይት ዋና ትኩረታችን በተፈናቃዮች መመለስ ላይ ነበር ብለዋል። ከ1 ሚሊዮን በላይ ተፈናቃዮችን በልመና መልክ ከሚገኝ ድጋፍ ማኖር እነዚህ 1 ሚሊዮን አርሶ አደሮችና ነጋዴዎች እያረሱና እየነገዱ ወደሚኖርበት ቀያቸው መልሶ ማኖር ነው የሚቀለው። ስለዚህ ዋነኛ መፍትሄው የዚህ ጉዳይ ወደ ቀያቸው መመለስ መሆኑን አስምረንበታል ብለዋል። ዕለቱን በታሪክ ግንቦት 13 ቀን 1983 ፕሬዝዳንት መንግስቱ የ17 ዓመት ስልጣናቸውን ለቀው ወደ ዚምባብዌ መሄዳቸውን የኢትዮጵያ ሬዲዮ ደጋግሞ አሳውቋል። ይህ ከሆነ 34 ዓመታት ተቆጠሩ። ባገነኑ በርካቶች በይስማማናል ከሁለት ጎራ ተከፍለው የሚነታረኩበት ኮሎኔል መንግስቱ ኃይለማርያም ግንቦት 13 ቀን 1983 በዛሬው ዕለት መንጌ ከሀገር የኮበለለበት ታሪካዊ ቀን ነው። ማክሰኞ ግንቦት 13 የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ብላቴ ማሰልጠኛ ጣቢያ ደረሰ። ከዚያም ወደ አስመራ ደርሶ መልስ የሚበቃ ነዳጅ የሞላ 1-5 አውሮፕላን እንዲዘጋጅ ትዕዛዝ አስተላለፈ። በዛው ዕለት ከጧቱ ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንደዚሁም ከ3ኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ተጠብቅ ከነበረችው አውሮፕላን ተሳፈሩ። ግንቦት 13 ቀን 1983 ፕሬዝዳንት መንግስቱ የ17 ዓመት ስልጣናቸውን ለቀው ወደ ዚምባብዌ መሄዳቸውን የኢትዮጵያ ሬዲዮ ደጋግሞ አሳወቀ። ይህ ከሆነ 34 ዓመታት ተቆጠሩ ማለት ነው። ኮሎኔል መንግስቱ ኃይለማርያም በብዙ እንደሚነገረው እንደ ጨካኝና ጨፍጫፊነታቸው ለሀገር የሰሯቸው ብዙ ጥሩ ነገሮች አሉ። ሰፊውን የሀገሪቱን ገበሬ ከጭሰኝነት ነጻ በማውጣት ባለመሬት በማድረጋቸው ይወደሳሉ። አንድ ዓመት በሆነ ጊዜ ውስጥ ብቻ ወደ 4 ሚሊዮን የሚጠጋ የሀገሪቱ ከመሃይምነት በማላቀቅ በሀገሪቱ የወቅቱ የትምህርት ሁኔታ ላይ አሻራ ጥለው ማለፍ የቻሉ መሪ ናቸው። በሀገሪቱ ላለው የእምነት እኩልነት በተለይም በሁለቱ በርካታ ተከታዮች ባላቸው የክርስትናና የእስልምና እምነቶች መካከል ላለው መከባበርና መቻቻል የማይናቅ ሚና ተጫውተዋል። ደሞዛቸውና ጥቅማቸውን ሳይቀር ለሀገርና የህዝብ አገልግሎት እንዲውል በማሰብ ለመንግስት ገቢ በማድረግ አገራቸውን በፍጹም ንጽህና እንዳገለገሉ ይነገራል። በሀገራቸው አንድነት ላይ ለሰከንድ እንኳ የማይደራደሩ መሪ እንደሆኑ ይነገርላቸዋል። በ17 ዓመት የስልጣን ዘመናቸው በሀገሪቱ የተለያዩ አካባቢዎች ተነስተው በሩ የተገንጣይ አስተሳሰብ አራማጆች ጋር በመፋለም አሳልፈዋል። ኢትዮጵያን ኢንዱስትሪያላዊት ሀገር ለማድረግ በርካታ ፋብሪካዎችን በየቦታው እንዳቋቋሙ ይታወቃል። ወላጅ አልባ ህጻናት ሜዳ ላይ እንዳይወድቁ በማሰብ ከአፍሪካ ትልቁን አሳዳጊ ያጡ ህጻናት ተንከባካቢ ድርጅት መስርተው ለሺዎች አባት መሆን ችለዋል። የህዝብን የመኖሪያ ቤት ችግር ለመፍታት በ1 ብር በ2 ብር ሂሳብ ቤቶችን ለድሃው ህብረተሰብ እንዲሰጥ አድርገዋል። መጠነኛ አቅም ላለው ሰው ደግሞ መሬት በነጻ ከነባንክ ብድሩ አመቻችተዋል። ከዘረኝነት ነጻ ሆነው ሁሉም ኢትዮጵያዊ በኩል አይን እንዳስተዳደሩ ይነገራል። በሙስና ላይ የነበራቸው አቋም ከፍተኛ በመሆኑ በስልጣን ዘመናቸው ሙሰኞችን ነቅተው በማደን ይታወቃሉ። መረጃው የኢትዮጵያ ታሪክና ቱሪዝም ነው። በመጨረሻም $245 ሚሊዮን የመዘበሩት ጠቅላይ ሚኒስትር 10 ዓመት የጉልበት ስራ ተፈረደባቸው። የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር $245 ሚሊዮን በመመዝበራቸው በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ስራ ተፈርዶባቸዋል። አውግስቲን ማታት ፖኒዮ $245 ሚሊዮን የሚጠጋ የህዝብ ገንዘብ በመዝበር የሀገሪቱን ህገ መንግስታዊ ፍርድ ቤት ጥፋተኛ ሆነው ስላገኛቸው ነው ይህ ብይን የተላለፈው። ከሳቸው በተጨማሪ የዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲዮግራቲያስ ሙቶምቦም በዚህ ምዝበራ በመሳተፍ ጥፋተኛ ሆነው ተገኝተዋል። የቀድሞው ጠቅላይ ሚኒስትር ጠበቃ ውሳኔ ኢፍትሐዊ እንዲሁም ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ የዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰደው የአገሪቱን ስር የሰደደ የምግብ እጥረት ለመቅረፍ ከታቀደው ትልቅ የግብርና ልማት ነው። በዲሞክራቲክ ሪፐብሊክ ኮንጎ ለወንጀል ቅጣት የግዳጅ የጉልበት ስራ ፍርድ ህጋዊ መሆኑን ከአሜሪካ የውጭ ጉዳይ ሚኒስቴር የተገኘው መረጃ ያስረዳል። ሁለቱም ግለሰቦች የግዳጅ የጉልበት ስራ ዘመናቸው ከተጠናቀቀ በኋላ ለ5 ዓመታት ያህል ከህዝብ አገልግሎት መታገዳቸውን አጃንስ ፍራንስ ፕሬስ ዘግቧል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ያገናኘን መልካም ቆይታ